እኔ ከዛሬ ጀምሮ ዩቲዩብ ላይ ቪዲዮ አልሰራም። ዩቲዩብ ላይ ቪዲዮ አልሰራም። በቃ ከዛሬ ጀምራችሁ ሁለተኛ ዩቲዩብ ላይ ቪዲዮ ሲሰራ አታዩኝም፣ ሲገባም አታዩኝም። ምክንያቱን ለምን ካላችሁ ምክንያቱን እያንዳንዱን ደግሞ እነግራችኋለሁ ማለት ነው። ለምን እኔ ምንድነው አጠፋሁት? ምን በደልኩ? እስቲ ጥፋቴን ንገሩኝ። እናንተን በምንድነው አሳዘንኳችሁ? እናንተን በምንድነው የበደልኳችሁ? እስቲ ንገሩኝ ማለት ነው እንዴ። ሌላ ጋር እየሄዳችሁ እኮ ታሽቃብጣላችሁ እኮ። እኔ ምን አደረኩ? እኔ ምንድነው አጠፋሁት? እስቲ ጥፋቴን ንገሩኝ እንዴ። እኔ ከስንት አንዴ ነው አንድ ቪዲዮ የሚለቀው? ከስንት አንዴ ነው አንድ ላይፍ የሚገባው? ምንድነው ጥፋቴ? እስቲ ጥፋቴን ንገሩኝ ማለት ነው። እኔ እኮ ጥፋቴ ምን እንደሆነ አልገባኝም። እስቲ ያጠፋውን ነገር ካለ ደግሞ በኮሜንት ጻፉልኝ። ኮሜንት ላይ አሳውቁ። ከዛሬ ጀምሮ አታዩኝም። ዩቲዩብንም አልገባም። በቃ ዩቲዩብን ስዊች አድርጋለሁ። በቃ እንደለመድኩት አርፌ ይቀመጣለሁ ማለት ነው እንዴ። ቢያንስ እንኳን አንድ ስራ አንድ ሙያ እኮ የማስተምረው ሰው ጋር እየሄዳችሁ እኮ እያሽቃበጣችሁ እኮ ነው አይደል እንዴ? ምንም አንድ ነገር ማይጠቅም ሰው አንድ ሙያ በቃ የማስተምር ሰዎች ጋር ሄዳችሁ ታሽቃብጣላችሁ። የ30 ደቂቃ ላይ የ50 ደቂቃ ቪዲዮዎች ላይ ታሽቃብጣላችሁ ከጀማሬ እስከ መጨረሻ ማለት ነው። እኔ እዚህ ዩቲዩብ ላይ ያላችሁ ሰዎች በጣም እየታዘብኳችሁ ነው በነገራችን ላይ ማለት አሁን ዝምታዬ በጣም ስለበዛ ነው የምናገረው። ለመጨረሻ ቪዲዮ ስለሆነ እኔ ለመጨረሻ የምሰራው ቪዲዮ ስለሆነ ነው። ከዚህ በኋላ ዩቲዩብ ላይ እንደማልመጣ ታውቃላችሁ። ለዚህ ነው የቪዲዮ የምሰራ ማለት ነው። ስለዚህ አንድ ሙያ እንኳን የማይሰጣችሁ አንድ ሙያ እንኳን የማያሳያችሁ ሰዎች ጋር እየሄዳችሁ ታሽቃብጣላችሁ። ግን አንድ ምስኪን ልጅ ዩቲዩብ ከፍታ አንድ ምስኪን ልጅ ወደ ዩቲዩብ መጣ ኢቶች አበረታቱኝ ስትላ ላይክ አድርጉ ስትሉ ሰብስክራይብ አድርጉ ስትባሉ አሰቡ። ለምን? እኔ ጥያቄ ነው ይሄ ማለት ነው። ጥያቄ መልሱልኝ። ለምንድን ነው ማታሳድጓት? ምን አለ አንድ ፍሬ ልጅ እኮ ናት። ሰርታ ብትለወጥ ብታበረታቱ እናንተ አትከፍሉበት። ከእናንተ ከስልካችሁ አንዴ ሰብስክራይብ ጠቅ ብታርጉ ነው፣ አንዴ ላይክ ብታርጓት እኮ ነው። ለምንድን ነው እንደዚህ የምትሆነው? ግን ሀበሻ ለምንድን ነው የሚቀኛ የምንሆነው? ለምንድን ነው የምንቀናናው? ለምንድን ነው ቅን ልብ ማይኖረን? እኔ በጣም ነው የሚገርመኝ ማለት ነው። በጣም ነው የምታሳዝኑኝ የምር። አንዳንዴ እኔ ሀበሻ መሆኔ ራሱ ማለት ነው በጣም ነው የሚያስጠላው ነው የሚያፍርበት ማለት ነው በእናንተ የተነሳ። እስቲ በቅንነት አሳድጉ። አንድ ሰው ዩቲዩብ ላይ አሳድጉኝ ብሎ ከመጣ እናንተን ተማምኖ ነው በቃ ህብዛለኝ በምሎ ተማምኖ ነው ያሳድጉኛል ብሎ ነው የሚመጡት እኮ። ለምንድን ነው የማታሳድጉት? የግዴታ በቃ እንደዚህ እያለቀሱ ምናምን የውሸት ተጨማምሮ ማሰራት አለበት? የለበትም። ባይዞ በዚህ ዘመን ያሉ ሰዎች ውሸትን ይወዳሉ፣ ሀሜትን ይወዳሉ፣ አስመስሎ መኖርን ይወዳሉ፣ አስመስሎ ቪዲዮ መስራትን ይወዳሉ። እስቲ አሁን ኢትዮጵያ ላይ ያሉት ዩቲዩበሮችን ተመልከቱ። እኛ ብርሽና እነ ህሩታ የሚሰሩት ቪዲዮዎች በሙሉ ውሸት ነው፣ ፍራንክ ነው። ግን ከዛ ውስጥ አንድም የሚያስተምር ቪዲዮ አንድ ቪዲዮ አምጡ ብትባሉ አንድ ቪዲዮ አታመጡ። እስቲ ምንድነው የሚያስተምሩት እነሱ? ከነሱ ቪዲዮ ምን ተማራችሁ? ከነሱ ህይወት ምን ተማራችሁ? ለእናንተ ጥያቄውን ተወላችኋለሁ። ምን ተማራችሁ ከነሱ ቪዲዮ? ውሽማነትን። እሱ አሁን አብርሽ የህሩታ የልጅ አባት ነው። ከሄርሜላ ጋራ እንደ ውሽምነት ነው ቪዲዮ የሚሰሩት። ሲበዛም 3-4 ሴቶችን እየቃየሩ ነው የሚሰሩት። ከነሱ ህይወት ምን ተማራችሁ? እዛ ቤት እየገባችሁ እስከ 50,000 እና እስከ 50,000 በላይ ሰዎች ቁጭ ብላችሁ የምታሽቃብጡ ማለት ነው፣ ላይክ የምታረጉ ምንድነው? እስቲ ንገሩ። አንድ እንኳን እኮ ትምህርት የማይሰጠው ሰዎች ጋር እየሄዳችሁ ታሽቃብጣላችሁ። ይሄ እውነት ነው ማለት ነው፣ እየታወቀ ነው። አንድ ምስኪን ሰው መጥቶ ግን ስለ ህይወት የሚያስተምር ሊሆን ይችላል፣ ስለ ትዳር የሚያስተምር ሊሆን ይችላል፣ ስለ ጤንነት የሚያስተምር ሊሆን ይችላል። እንደዛ ነው ቪዲዮ ቢሰራላችሁ ዞር ብላችሁም እንደ አታዩትም አይደል? አታዩ።
እኔ ብዙ ጊዜ ታዝቢያቸዋለሁ። የምር በጣም እኔ ሰውን በጣም እታዘባለሁ ማለት ነው። በነገራችን ላይ በጣም ሰውን አዝባለሁ። ስለዚህ ሁላችሁም አሳድጉ። ማንም ይምጣ ዩቲዩብ ላይ በቃ እሰራለሁ ብሎ ነው የመጣው። ስለዚህ ላይክ አድርጉ ካላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ከተባላችሁ ሰብስክራይብ አድርጉ በቀንነት። ከእናንተ እኮ ምንም ነገር አይቀነስላችሁም አይደል እንዴ? ስለዚህ እኔ ከዚህ በኋላ ያው ዩቲዩብ ላይ ላለማምጣት ልወስን ነው ማለት ነው። እኔ ከዚህ በኋላ ዩቲዩብ ላይ ላለማምጣት ልወስን ነው። እናም ያው እናንተ በቅንነት ሰውን አሳድጉ። ኦኬ፣ ሰውን አሳድጉ። ለሰው የሚቀኛችሁ ነው። ቀን ልብ ኖራችሁ አሳድጉ ተባለ አሳድጉ። በቃ ከእናንተ አይቆጥርባችሁም እና በጣም ነው የሚያሳዝነው። ለማንኛውም ምንም የማይጠቅመው ሰዎች ጋር ሄዳችሁ ከሚታሽቃብጡ ምስኪን ሰዎች አሉ። ምንም በቃ ሰዎቹን ማለት ቤተሰብን በዚህ ሰርቼ ቢለወጡ እኔ በዚህ ቢለወጥ ብሎ የሚያስቡ ብዙዎች አሉ። ቤት ላይ ቤት ለደረበው መኪና ለመኪና ለደረበው ለምን አለላቸው። ግን ያው አለ አይደል ከነሱ ደግሞ በታች ሆኖ የሚኖሩ አሉ። እነሱን ቢታሳድጉ እነሱን ቢደግፉ ደግሞ ከፈጣሪ ታገኛላችሁ ማለት ነው። ስለዚህ አሳድጉት። ምንም አንድ ትምህርት የማይሰጠው ሰው ጋር በቲክቶክ ቢሆን በዩቲዩብ ቢሆን እንዲሁም በፌስቡክ ቢሆን ምንም አንድ ትርጉም የማይሰጠው ወሬ እናት እንደዚህ እህትክ እንደዚህ አባቴ እንደዚህ የሚባለው ቦታ ለራሳውን ቲክቶክ ላይ ሲታዩ ስንትና ስንት ሺህ ህዝብ ነው ቁጭ ብሎ የሚያየው። ለስሙ ኦርቶዶክስ ነው፣ ለስሙ ሙስሊም ነው፣ ለስሙ ጴንጤ ነው። የተለያዩ ሃይማኖት እንግዲህ አለ። ግን እንደዛ አይነት ልክስክስ የሆነ ቦታ ላይ ነው ብዙዎቻችን የምንገኘው ማለት ነው። ይህ እንደዛ አይነት ጆሮ መስማት አይፈልግም። እንደዛ አይነት ነገር ነውር ነው። እንደዛ አይነት ነገር ከእግዚአብሔር